አዲስ ስማይል ሁሉንም አይነት ፒፒኦ ኢንሹራንሶች እንቀበላለን። ኢንሹራንስ ለሌላቸው ደግሞ 30% ቅናሽ እናደርጋለን። ለአዳዲስ ታካሚዎች ነፃ የምክር አገልግሎት እንሰጣለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። አዲስ ስማይል። በአዲስ ስማይል የጥርስ ህክምና ደመቅ ያለ ፈገግታውን ያገኙ። አዲስ ስማይል የጥርስ ህክምና አገልግሎት ለእርስዎ የሚገባዎትን የጥርስ ጤንነትና እንክብካቤ ለመስጠት በጥርስ ህክምና ሙያ ከ20 ዓመታት በላይ ልምድና ችሎታ ባላቸው የህክምና ባለሙያዎች በመታገዝ ዘመናዊና ንጽህናቸውን ከጠበቁ የህክምና መሳሪያዎች ጋር አስተማማኝ አገልግሎት እንሰጣለን። ሁሉንም አይነት የጥርስ ህክምና አገልግሎቶች ሳያጉላሉ በአንድ ቦታ ላይ ያገኛሉ። ከጥርስ ማጽዳት ጀምሮ የተበላሹና የወለቁ ጥርሶችን ኢምፕላንት በማድረግ እንተካለን። የተወላገዱ ጥርሶችን በብሬስ በማሰር እናስተካክላለን። የሚናፍቁትን ፈገግታውን ለማግኘት ዛሬውኑ ቀጠሮዎትን ይያዙ እና ፈገግታውን በልብ በሙሉነት ያብራ። አዲስ ስማይል። ላለፉት 5 ዓመታት የሀበሻውን ኮሚኒቲ በፋርማሲና በህክምና አገልግሎት በጥራትና በብቃት ሲሰጥ የቆየው ቫንዶር ፋርማሲ እናንተን በአስተማማኝ መልኩ ለማገልገል ልምድና ችሎታ ካላቸው የህክምና ባለሙያዎች ጋር ይጠብቃቸዋል። በሐኪሞች የታዘዘሎትን መድኃኒቶች የረጅም ጊዜ ልምድ ባላቸው ፋርማሲስቶች በመታገዝ ከምክር ጋር እንዲያገኙ አስፈላጊውን አገልግሎት እንሰጣለን። ለኢሚግሬሽን እና ለትምህርት ቤቶች የሚያስፈልጉ ክትባቶችንም እንከትባለን። በፋርማሲያችን ውስጥ በሚገኘው ክሊኒክ አስተማማኝ የህክምና አገልግሎት እንሰጣለን። ኢትዮጵያ ውስጥ የሚገኙ በሽተኞችን በቴሌሜዲሲን አማካኝነት በቀጥታ በስልክ የህክምና አገልግሎት በመስጠት የታዘዘላቸው መድኃኒቶች ወደ ሀገር ቤት እንልካለን። በየቤቱ እየሄድን ክትባት እንሰጣለን። በየቤቱ የሚገኙ ታማሚዎችን እየሄድን የደም ግፊታቸውን እንለካለን፣ ስኳራቸውን እናያለን፣ የመድኃኒት አወሳሰዳቸውን እናማክራለን፣ እንከታተላለን። የታዘዘሉትን መድኃኒቶች በድጋሚ እንሞላለን። ክትባቶችን እንከትባለን። የሐኪም ትዕዛዝ የማያስፈልጋቸውን ጠቃሚ ንጥረ ነገሮችና ቫይታሚኖች በማማከር እንሸጣለን። የኤችአይቪ ሄፓታይተስ ሲ እና የኮቪድ ምርመራ በነፃ እናደርጋለን። የቲቪ ቴስት ምርመራ በቅናሽ ዋጋ እንሰጣለን። ዓላማችን ቀልጣፋ የህክምና አገልግሎት እንዲያገኙ ነው። ዛሬውኑ ይጎብኙን፣ በአገልግሎታችን ይደሰታሉ። ቫንዶር ፋርማሲ።
እንደነካብኝ አላውቅም። ጨርቋን ጥላ ብዳለች። አሁንማ ጨርሱን ቤቱን ተወችው። ትናንትና አሁን የት ሄዳ ነው ብዬ ብጠይቅ እዛው አብርሃም ጋር ነች አሉ። ማን ነው እሱ? አብርሃም ማማ አንድ አለ አክስቱ እዚህ ከኛ ቤት በላይ ነበረች። የታናሽቷ ልጅ ነው። ለእኔም የልጄ ጓደኛ ነች እናቱ የዚችው የዊንታ እናት። ተይ ስላት እዛው ቤት ገብታ እድሜዋም አጭር ሆነ መልክዬ። አሁንም የኔዋ ዊንታ ትምህርቷን እርግፍ አርጋ ጥላ እዛው ገብታለች እኮ መልክዬ። ማዊንታ? አዎ ማማ ዊንታማ በአሁኑ ሰዓት ትኩረቷን ትምህርቷ ላይ ብቻ እኮ ነው ማድረግ ያለባት። መቼ እንደሱ ሆነ መልክዬ። እናቱ ልጄን አሳጣች። እሱ ደግሞ ይችን የሙት ቅርሴን አንዷን የአይኔን ማረፊያ ያመሳሳላት የዛ የክፉ ዘመን ማስታወሻዬ። በዛ የመከራ ጊዜ ስቃዩን ያላየና ስቃይ ያልቀመሰ ማን አለ ብለው ነው። ስንቱ የሀገሩን መከራ ሽሽት የበረሃና የአውሬ ራት ሆኖ ቀረ። የተሳካለትም ደህና ቦታ ደረሰ። እኔ ራሴ ሀገሬን መከራ ሸሽቼ በስንት መከራ እንደገና አሜሪካን ሀገር በሄድ አሜሪካም እንደዚሁ የመከራ ተራራ ጠበቀኝ። አሜን። እሱን ስንድ ኖሬ ነው በስተመጨረሻ ራሴን ችዬ ለሀገሬ በቃሁት። እሰይ እግዚአብሔር ኃያል ነው ማማ። ሁሉም ነገር አለፈ፣ ሁሉም ነገር አልፏል እና አይዞት አይጨነቁ። እንደው አሁን ልጅ ምን ትመክረኛለህ ታዲያ? እቺ ልጅ ከነዚህ ጦሰኞች እጅ እንዴት ፈልቅቄ እንደማወጣ? አይ እሱን ለኔ ተውት ማማ። መፍትሄውን እናፈላልጋለን። ለኔ ተውት፣ አይጨነቁ። መላ እንፈልጋለን። እሷን ከዛ ቤት ካላቀቅልኝ መልክ ደስታዬ ወደር የለው። ስራችን ይሄንን ቁም ነገር ለመስራት ካላበቃን ማወቅ ያለው እንዳውም ዝምድናችን ይበልጥ እየጎለበተና እየተነከረ ነው መሄድ ያለበት ማማ። በዚህ ላይ ደግሞ በዚህ እድሜ ትልቅና ባዶ ቤት ለብቻ ታቅፎ መኖር እንዴት ያሰለቻል መሰሉት። መቼስ ደፈርከኛ አይበሉኝና ማማ። አይ መልክዬ ምን ችግር አለው ታዲያ? እንዳንተ ካለ ጨዋ ምራቁን ዋጥ ካረገ ሰው ጋር ልጄ ብትውልልኝ ምን ይከፋኛል ብለህ? እሺ መልክዬ እሺ። አብርሃም ራስን ሳትበላ ወዴት ነው የምትሄደው? የማዘጋጀው ራታችንን መሰለኝ። የምግብ ፍላጎቴ ስለጠፋ። ለምን? በቃ የምፈልገውን ስላልነገርሽኝ የምግብ ፍላጎቴ ጠፋ። ና ቁጭ በል። ማዚ እንትን የማትፈልጊው ነገር አለ? አብርሃም አሁን የስዕል ትምህርትን ተከታትለህ ትልቅ ደረጃ ላይ መድረስ አለብህ። ሌላውን ሁሉ ትደርስበታለህ ካልሽሽ ያው ማንም ስለ ወላጆቹ እንደሚያውቁ እኔም ስለ ወላጆቼ ማወቅ ስለፈለኩ ነው እንጂ በቃል ማርከሽ አባቴም እናቴም አንቺ ነሽ ማለት ነው። ብርሃኑ ቢያይ እንዴት ጥሩ ነበር። ማርታ እንኳን ለጥቂት ጊዜም ቢሆን አይታለች። ግን ቆይ አሁን በፖለቲካ ልዩነት ብቻ ብርሃኑና ወንድሙ ይፈላለጋሉ? እሱማ የውርስ ጉዳይም አለ አላልኩም? ቆይ ግን ግርማን ሳይወልዱት አባትዬው እንዴት ያወርሱታል? ያው ብርሃኑ እንደሚለው አስፈራርቷቸው ነው። አስፈራርቷቸው? ታዲያ እሱ እንዴት ነው የተገደለው? እንዴ ሊገለው ሞከረ ነው እንጂ ገደለው ብያለሁ እንዴ? አሞቱን አንቺ እንዴት አወቅሽ? እሱማ ያው ከሞት ሊያመልጥ አይችልም በማለት ነው እንጂ በማን እንደተገደለ እንኳን የሚታወቅ ነገር የለም። ግን ተፈላጊ ነበር። ያን ጊዜ ወቅቱ የማንንም ህይወት አደጋ ላይ የነበረበት ጊዜ ነበር። ብርሃኑም እኛ ቤት ተደብቆ ነበር የሚኖረው። ማርታም አንተን እርጉዝ ነበረች። አንድ ቀን ብርሃኑ በጨለማ ዘንብ ይዞ በፍጥነት ወደ ቤት ውስጥ ገባ።
ሆነሃል? ተበልቼ ነበር ዛሬ። ከዚህ ቦታ መቀየር አለብኝ። ጅምላ አሰሳ እያካሄዱ ነው አሉ። መንጠር እያሉ መደንፋት ይዘዋል። እሱማ ዛሬ ማታ አሰሳ አለ ሲሉ ነበር። ዛሬ ወደዚህ ስመጣ ያዘለቀ የሚሉት አይቶኛል። እርግጠኛ ነኝ ዛሬ ማታ ወደዚህ ሳይመጡ አይቀሩም። እሺ እቱ ወይዘሪት ወይዘሮ መዓዛ እዚህ አካባቢ የሆነ ነገር ውል ብሏል በል። ማንን ፈልጋችሁ? የምንፈልገውንማ እኛ እናውቃለን። እሺ ውስጥ ግቡና ፈትሹ እስኪ። ማንም የለም። ወዲያ በኩል አምልጠውናል ማለት ነው። የትም አባቱ ገብቶ ያመልጣል። አብዮት በተፋፋመበት የሚተኙ ብፁዓን ናቸው ብሏል መጽሐፋቸው። መልካም መኝታ። የጸረ አብዮቱ ቡድን አብዮታዊ መንግስት የሰጣቸውን እድል በመጠቀም ፈንታ የነጭ ሽብራቸውን በመጠቀም ሐቀኛ አብዮታውያንን ይገላሉ፣ ንብረቶችን ያወድማሉ። ከዚያ በኋላ ተመልሶ አልመጣም። ገድለውት ይሆናል። የተጣራ ነገር የለም። ኧረ እባክህ እራታችንን እንብላ፣ ዊንታም ይመሽባታል። Hi. Hi, Rick. Hi. Mommy. አልነጋ Mommy, እና አብርሃም ጋር ሄጄ እኮ አብርሃም ምን ነው? ነይ ማነሽ? እስቲ እራት አቅርቢላቸው። እኔ በልቻለሁ። አንቺ የበላሽ እንደው ሌላ አይበላም እንዴ? ሚስጥሩን ለማንም ሳትናገር በቃ ልትሄድ ነው? በጣም ነው የሚገርመው። ዛሬ ግን ምን ሆነሻል አንቺ? ትኩስ ነገር እዚሁን ጠጣ ወይስ ወደ ውጭ እንውጣ? ምን ያስገልብሻል? ሻይ ቡና ብለን ትሄጃለሽ። ብዙም አትቆይም። አይ ምን አለበት?
አጋጣሚዋን ግን በማስታወሻዋ መያዟ በጣም ይገርማል። በጣም ብርሃኑ ነበር ማስታወሻ መያዝ የጀመረው። እሱ ወጥቶ ሲቀር ማርታ ቀጠለችበት። ግን እንዴት እንደተገደለ አታውቂም? ስለ ብርሃኑ እንኳን ምንም የሚታወቅ ነገር የለም። የማርታን ግን ያወቅኩት ያንቺን እናት እስር ቤት አግኝቻት ነግራኝ ነው። በዛ ላይ ደግሞ እነ ማርታ የተገደሉ ሰሞን አጠቃላይ አሰሳ ነበር። ያኔ ስርጉት አልሞተችም ነበር ማለት ነው? ያኔማ አንቺም አልተጸነሽም ነበር። ማዚ ግን አንቺ ቆይ አባሳቶኝ ለምን ያስሩሻል? ምን ያኔ ለመታሰር ምንም ድርጅት አባል ባትሆኚ ልትታሰሪ ትችያለሽ። እኔ ግን ፕሮግራማቸውን ተካፍያለሁ። በህቡ ይሰራጭ የነበረውን ዲሞክራሲያን በደንብ አንብቤያለሁ። ያኔ ደግሞ ለመታሰር ይሄ በጣም በቂ ነበር። በዛ ላይ ደግሞ አብርሃምን ይዤ ነው የታሰርኩት። ከኔ ልጅ እናተኛ አትያችሁ? አሁን እኮ ነው አይምታ እርጉዝ በሚታሰርበት ጊዜ ይሄን መጠየቅ በጣም ሞኝነት ነው። ለምን? ከተወለደ ጀምሮ ጡት ጠብቶ ያውቅ። ያንቺ ልጅ አይደለም አይደል? እንዴት እንደዚህ ልትይ ቻልሽ? እናትና ልጅ አትመስሉም። በምን ይታወቃል? የማርታ እህት አይደለሽ? አዎ። ታዲያ እኔን እንዴት አታውቂኝ? እኔ እንጃ። ፊትሽ ግን አዲስ አልሆነብኝም። ስርጉት እባላለሁ። ስርጉት? አዎ አስታወስኩ። ቀደም ብለሽ ብትታሰሪ ጥሩ ነበር። ምን አግኝተሻት ነበር? በየጊዜው ስለ ልጇ ታወራልኝ ነበር። ማርታና እኔ ለአንድ ልብ ለአንድ ዓላማ የቆምን ታጋዮች ነበር። ያረጋል እነዚህ ነፍሰ በላ ፋሺስቶች ተቀደምን እንጂ። እንዴት እንደተገደለች ታውቂያለሽ? በየጊዜው እየወሰዱ ሲገርፏት ድምጿ ይሰማኝ ነበር። ማርታ ዓላማዋን በጽናት ከግብ ያደረሰች ቆራጥ ታጋይ ነበረች። አንድ ቀን እንደወጣች ቀረች። እህትሽ እኮ ላመነችበት ዓላማ ነው የተሰዋችው። አታልቅሺ። ስርጉትረታ ነጭ አይዞሽ። አብዮት በተቀለበሰበት ሀገር የሚያጋጥም ነገር ነው። ቀድሞ የተመረመሩት የህዋስ አባሎቻችሁ ሁሉም ነገር ዘርግፈውታል። ከዚህ በኋላ ማሽት ምን ጥቅም? መረባችሁ እየተበጣጠሰ ነው። ብዙ ጓዶቻችን በዚህ ሰውዬ ምክንያት ተሰውተዋል። ስለዚህ በዚህ ፋሽስት ላይ እርምጃ መውሰድ ለድርጅታችን ህልውና ወሳኝ ነበር። ይህን ተግባራዊ ለማድረግ ኃላፊነቱን የወሰድኩት እኔ ነበርኩ። ለዚህ ተግባራዊነት ብቁ ሆና ያገኘኋት ታጋይ አይናለም ነበረች። አይናለም ከሶስቱ በጥብቅ ከሚፈለጉት ጓዶቻችን ለአንዱ ለአማሃ ፍቅረኛ ነበረች። አይናለም ለዚህ ተልእኮ እምነቱ አላት፣ ብቃቱም አላት። ምንም የምጠራጠራት ነገር ስላልነበር ነው ለዚህ ተልእኮ የመረጥኳት። ለዚህ ተልእኮ መሳካት ድርጅታችን በተለያዩ ቁልፍ ቦታዎች ላይ አደናጋሪ ተኳሾችን መድቦ ነበር። እንኳን ደህና መጣሽ አይናለም። መቼም ዛሬ አንድ ለየት ያለና አዲስ ዜና ይዘሽ እንደመጣሽ አምናለሁ። በተደጋጋሚ እንደነገርኩሽ የአማሃ መገኘት ለሁላችንም አስፈላጊ ነው።
ያማን ብቻ ሳይሆን ብርሃኑና ዳዊት የተደበቁበትን ቦታ አውቄዋለሁ። ለዚህ ተግባርሽ ታላቅ ሽልማት ይገባሻል። የቀይ ኮከብ ሽልማት? ሌላም ኢንፎርሜሽን አለኝ። ዛሬ ባንተ ላይ እርምጃ እንዲወሰድ ትዕዛዝ የተላለፈበትን ሜሞራንደም አግኝቻለሁ። ዛሬ እኔ አጎትሽ በእውነት ኮራሁሽ። የት አለ? ይዘሽዋል? በተጨማሪ ዛሬውን ሁሉ መያዝ አለባቸው። ስለተጠራጠሩ እየተከታተሉ ነው። መቼም አጎቴ የምለው ይገባል። አደጋ ውስጥ ነው ያለሁት። አይዞሽ፣ አትስጊ። እኔ አጎትሽ ያለ ምንም ጭንቀት አይሰማል። በቂ ጥበቃ ያደርግልሻል። ይልቅስ ተይው፣ አምጪ። ጓደኛዋ ጓድ በቀለ ችግር አለ። ናና የት አካባቢ ነው የተተኮሰው? ችግር አለ ውስጥ ችግር አለ በጣም። እሺ፣ መውጫና መግቢያ መንገዶች ይዘጉ። እሺ እንደታመመ ሰው ሁኚ። ተወልዷል? ተወልዷል። ጎበዝ፣ የታመመ ሰው አለ። ክፈቱላት። ከዚህ በላይ የማውቀው ነገር የለም። ሞኛቱ የቀናት ጉዳይ ነው እንጂ መሪዎቻችሁ በእጃችን ይገባል። ሰሞኑን ብቅ በያ። ትንሽ የሴትነት ትምህርት ያስፈልግሻል። ውጪ፣ የሞተች አናሊስ ይጂ፣ ውጪ። አንቺስ እስከ እንዴት አልገደሉሽም? ለነገሩ ግርፊያው የሞት ያህል ነው። እኛም ሊገሉን ሰብስበው አውቀው ነበር። ቁጭ በይ። ያንቺ ጉዳይ ከብዙ አቅጣጫ ተመልክቼዋለሁ። የታሰርሽው በፈጸምሽው የጸረ አብዮት ድርጊት ሳይሆን ከፍተኛዋ ቅጥር ነፍሰ ገዳይ በሆነችው በእህትሽ በማርታና በብርሃኑ ጉዳይ ነው። ብርሃኑን የሚያክል አናርኪስት ቤትሽ በመደበቅሽ። ለማንኛውም እየተንከባከብሽ ላለሽው ሕፃን ሲባል እድል እንዲሰጥሽ ወስኛለሁ። በጣም አመሰግናለሁ። ጭበይ፣ ገና ብዙ የሚቀርሽ ጉዳይ አለ። ደግሞ ይሄ እድል የሚሰጥሽ የበደለሽውን አብዮት የምትክሽ ከሆነ ብቻ። የበደለሽውን አብዮት የማትክሽ ከሆነ ግን ጠንካራ ክንዱን ያሳረፍብሻል። ደግሞ በአስቸኳይ የመኖሪያ አካባቢሽን ለቀሽ ልትሄጂ መሄድ ትችያለሽ።
አንቺ ቀጥይ። እና ያን ሰው ከዚያ ወዲያ አይቼው አላውቅም። ሰርጉትስ ያኔ ተፈታ ነበር። አንቺንም እኮ የወለደችው ከዚያ በኋላ ነው። ግን በድጋሚ ከዚያ በኋላ እንቅስቃሴ ውስጥ ተገኝታ ተያዘች። ከዚህ በላይ ስለነሱ የሚያውቀው ነገር የለም። እኔም ራሴን ደብቄ መኖር ጀመርኩ። እነዚያን ሰነዶች ሳቃጥል ይሄንንም ዲያሪ ማቃጠል ጀምሬ ነበር። ግን አሳዘነኝ። ልጄ ከዚህ ነፃ እንዲሆን ፈልጋለሁ። በፍጹም አብርሃም እጅ ውስጥ መግባት የለበትም። ዊንታዬ እየመሸብሽ ነው እኮ ሂድ፣ በጊዜ ሂጂ። ይሻል በቃ ሐምሌ 1966 ዓመተ ምህረት ግብታዊ አብዮት በፈነዳ ጊዜ በዚህ ታሪካዊ ጊዜ ከሰፊው የኢትዮጵያ ሕዝብ ትግል ራስን መነጠል ስለማይቻል ነበር ትምህርቴን አቋርጬ ወደ ኢትዮጵያ የመጣሁት። ታህሳስ 1967 ዓመተ ምህረት ሰፊውን ሕዝብ ለስልጣን ለማብቃት ሕዝቡ መንቃት መደራጀት አለበት። መጋቢት 1968 ዓመተ ምህረት ወታደራዊ ደርግ በእድገት በህብረት ዘመቻ ሰበብ ወጣቱን ከከተማ አስወጥቶ ስልጣኑን በማጠናከር ላይ ይገኛል። ይህም የጊዜያዊ ህዝባዊ መንግስትን የስልጣን ጥያቄ አደጋ ላይ ጥሎታል። መስከረም 2 1969 ዓመተ ምህረት እኛ የምንታገለው ደርግን ብቻ ሳይሆን ደርግን የሚደግፉትን ከጂዎችና ባንዳዎች ጭምር ነው። ለላብ አደሩና ለገበሬው ነጻነት እስከ መጨረሻው የደም ጠብታ እንታገላለን። ከደርግ ባሻገር ድርጅታችን በአንጀኞች አደጋ ላይ ይገኛል። መምጣት ከነበረበት 5 ደቂቃ ዘግይቷል። አንድ ነገር መወሰን አለብን። እንጠብቀው። ለእርምጃ መቸኮል የለብንም። አንቸኩል እያልን የደርግ ፋሺስት ጥይት አንዳንድ እያለ እየጨረሰ ነው። ለምን ይመስላችኋል? በውስጣችን መረጃን የሚያቀብር አንድ የባንዳ ቅጥረኛ አለ ማለት ነው። ምናልባት ማርቆስ አይመስልኝም። ማተኮር ያለብን ታሪኩ ላይ 5 ደቂቃ ዘግይቷል። ምን ማድረግ አለብን? መመታት አለበት። ካለብ ላይ ትእዛዝ። ጊዜው አደገኛ ነው።
የበላይ ትእዛዝ እሳት ላይ ቆመን የበላይ ትእዛዝ ስንጠብቅ የደርግ ጥይት እየቀደመን ምንድነው ያጠራጠረህ? አካባቢው ሰላም ታሪኩም አስፓልቱን አልተሻገርም። ምንም የሚያሰጋ ነገር የለም እና የተዘገየ እንዴት ጠራጥረው ስለነበር አስፓልቱን እንደተሻገረ ምልክት እንዲሰጠኝ የመደብኩት ምልክት አልሰጠኝ። ማን ነው? አይታየም። የውድቀታችን መሰረት ፈጣን ውሳኔ አለመኖር ነው። የዓላማ ጽናት እየተሸረሸረ ነው። የእያንዳንዳችን ፋይል በእጃቸው እየገባ ነው። ጊዜ የለንም። ቢሆንም እንደመጣ በቁጥጥር ስር አውለ ነው የበላይ ውሳኔ መጠባበቅ ይሻላል። ለነገሩ ላይም ጤነኛ ያላል መሰለኝ። አንድ አመራር ከርቶ 4 ኪሎ ቤተ መንግስት ገብቷል እየተባለ አብርሃም መጣው። አሁን ስራ ይያለው መጣው። ማነው? ሰርጸ ለማን? ለከሰር ምንድነው? ምን ሆናችኋል? አዝናለሁ። ለተወሰነ ጊዜ በቁጥጥር ስር ውለሃል። አልገባኝም። ቆይ ምን ሆናችኋል? ቤት ነው የመጣው። በድልድዩ አቋርጬ። ለምን? ለጥንቃቄ። ስንት ናችሁ? ተናገር። ለባንዳ ተገቢ ምጣት የሰጡት ጓዶችን ማጋለጥ ይመስላል። የሚያናግር ያናግረዋል። እዛው ሰዱልኝ። ከዚህ በኋላ እዚህ የምቆየው ከ5 ቀን አይበልጥም።
እኩያ ላይ ከጓዶቻችን እንገናኛለን። ከዚያም ወደ መጨረሻው የትግል ምዕራፍ አሲምባ። ድል ለሰፊው ህዝብ። ምናልባት እኔ ሰው ይሆናል፣ ነገር ግን ትግሉ አይቆምም። ድል ለሰፊው ህዝብ። ኢህአፓ ያሸንፋል። አየሁ እንዴት እንዳማረብኝ። እንዴት እንደሚያምር ቆንጆ ነው አይደል? ማዚ እነዚህ ሰዎች የሚኖሩበትን ቦታ አታውቂ? ምን ነው ወዴን ቅር እያለ እንዳለ ይስላል። ምን መሰለህ አብርሽ፣ ከእናቴ የወረስኩትን ቤት ሽጬ ያንን ሰፈር የለቀቁት የዛን ሰውዬ ማስጠንቀቂያ ለመፍራት ነበር። እና ለዚህ ነው ማትነግሪኝ? ዛሬ እንኳን በሜጃ ሰዓት እውነቱን ብትነግሪኝ ምን አለ? አሁን እነዚህ ሰዎች የሚኖሩበትን ቦታ አታውቂ? ጊዜው ረዘመ እኮ አብርሃም። ይኑሩ ይሙቱ በጭራሽ የማውቀው ነገር የለም። ለማንኛውም አብርሽ፣ ሁሉም ጊዜውና ወቅቱ የፈቀደውን ነገር ነበር ያደረገው። የማንም ጥፋት አልነበረም። አሁን ቼኪንግ ታይም ደርሷል፣ እንሂድ። ዘመን የመጣውን ዘመን ይሽራዋል። ያለፈው ሁሉ ይረሳል። አብርሃም፣ ይህን ማስታወሻ ደብተር ለበቀል ላትጠቀምበት ቃል ግባልኝ። ፕሮሚስ? ይህን ማስታወሻ ደብተር ከፊቱ አርቂ። እሺ ማዜ፣ እኔ የምችለውን ሁሉ አደርጋለሁ። አደራው ላንቺ ነው እንግዲህ። ነግርሻለሁ። እኔ እኮ ጽፍልሻለሁ። እሺ አሁን ስትጥፋብኝ አለ ዛሬ ማዳር
ደህና አደሩ? ምን ነው ነብሬ ያባረራት ፍየል መስልሃል? እሷ ዊንታ ትኖራለች? ጭራሽ እኔን ዊንታን ጠይቀኛለህ? ጨዋ የሰው ምክር ብትሰማ ነዋ እናትሽ ወደ ሞት የሮጠችው። ታዲያ ለማትቆለጥራት ነው እንኳን ቁንጥጫ ልጅ የጥይት የማይመልሳት እሱ። ስማም ታየኝ እኮ ከመልኬ ጋር። ታዲያ አብርሃም ነው ወንዱ? ምንና ምን አይደራረሱም ማሚ። ሄዳ ከዝንጀሮ ጋሜ አንበሳ መላጣሉ መምሬ ሰረቀ። አይ ማሚ በእድሜም ቢሆን እኮ ከአብርሃም ጋር ኩያ ነኝ ማሚ። ከኩያ ጋር ልጄ የከንፈር ወዳጅ እንጂ ትዳር ሲሆን አይተንም ሰምተንም አናውቅ። ትዳር የሽማግሌዎች መጦሪያ ሲሆን ነው የምታውቂው ማለት? ምንም ቢሆን ወንድ ልጅ ምራቁን ዋጥ ሲያደርግ ነው ትዳር ጥሩ የሚሆን። ማሚ ከ10 ዓመት በኋላ ይሄ መልክ የምትይው የራሱን ምራቅ እንኳን መሰብሰብ የሚችል አይመስለኝም። ይጃጃልሻል አንቺ። ግን ማሚ አንድ ጥያቄ ልጠይቅሽ። ዳቷሽ ካንቺና ከሱ ግን ታላቅ ነው። ነይ በጆሮሽ ነው የምነግርሽ። ዋሽኝና አለቀሽ። አልዋሽም ግብስ ብለሽ ማሚ ጥያቄ አለ ቢጠየቅኩሽ ትላካች ጋር አውራ። ሄሎ ምራ። አዎ ነኝ። ማን ልበል? እንደኔ አብርሃም ከሌላ ሴት ጋር ከሆነ አራ ደግሞ ሌላ ነገር ነው። መልኬ ግን ጥሩ ሰው ነው። በዛ ላይ ይወድሻል። በዛ ላይ ሀብታም ነው። ያንን ታውቂያለሽ አንቺም። በዛ ላይ በዚህ ጊዜ ማንም እንደዚህ የሚሆን ሰው የለም። አዜብ አንቺም ለማሚ ጀመርሽ እና አብርሃም ስትይ ቆምሽ ልትቀሪ ነው? ለምን እረፍት ግን አትሰጡኝም? ሁለተኛ ስለዚህ ሰውዬ ደግመሽ እንድታነሽብኝ አልፈልግም። ያው ጨቃጨቃለሁ። አላውቅም አብርሃም። እኔ ስለ እንደዚህ አይነት ነገር አንድ ቀንም አስቤ አላውቅም። በእርግጥ እናቴ የለኝም፣ ግን ስለ እናቴ መኖር አለመኖር አንድ ቀንም ተጨንቄ አላውቅም። ይመስለኛል አባዬ ሁሉንም ነገር ስለሚያስተካክልልኝ ይሆናል። እናቴ እኔን እንደወለደችው መሰለኝ ህይወቷ ያለፈው። ማይሽ ምናልባት ያሟሟቷ ሁኔታ ይሆናል ማለት። ያንተ ቤተሰቦች እንዴት ነው የሞቱት? ተገድለው።
ሶሪ አብርሽ። Smile ሁሉንም አይነት PPO ኢንሹራንሶች እንቀበላለን። ኢንሹራንስ ለሌላቸው ደግሞ 30% ቅናሽ እናደርጋለን። ለአዳዲስ ታካሚዎች ነፃ የምክር አገልግሎት እንሰጣለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። አዲስ ስማይል። በአዲስ ስማይል የጥርስ ህክምና ደመቅ ያለ ፈገግታውን ያገኙ። አዲስ ስማይል የጥርስ ህክምና አገልግሎት ለእርሶ የሚገባውትን የጥርስ ጤንነትና እንክብካቤ ለመስጠት በጥርስ ህክምና ሙያ ከ20 ዓመታት በላይ ልምድና ችሎታ ባላቸው የህክምና ባለሙያዎች በመታገዝ ዘመናዊና ንጽህናቸውን ከጠበቁ የህክምና መሳሪያዎች ጋር አስተማማኝ አገልግሎት እንሰጣለን። ሁሉንም አይነት የጥርስ ህክምና አገልግሎቶች ሳያጉላሉ በአንድ ቦታ ላይ ያገኛሉ። ከጥርስ ማጽዳት ጀምሮ የተበላሹና የወለቁ ጥርሶችን ኢምፕላንት በማድረግ እንተካለን። የተወላገዱ ጥርሶችን በብሬስ በማሰር እናስተካክላለን። የሚናፍቁትን ፈገግታውን ለማግኘት ዛሬውኑ ቀጠሮዎትን ይያዙ እና ፈገግታውን በልብ በሙሉነት ያብራ። አዲስ ስማይል። ላለፉት 5 ዓመታት የሀበሻውን ኮሚኒቲ በፋርማሲና በሕክምና አገልግሎት በጥራትና በብቃት ሲሰጥ የቆየው ቫንዶር ፋርማሲ እናንተን በአስተማማኝ መልኩ ለማገልገል ልምድና ችሎታ ካላቸው የሕክምና ባለሙያዎች ጋር ይጠብቃቸዋል። በሐኪሞች የታዘዘሎትን መድኃኒቶች የረጅም ጊዜ ልምድ ባላቸው ፋርማሲስቶች በመታገዝ ከምክር ጋር እንዲያገኙ አስፈላጊውን አገልግሎት እንሰጣለን። ለኢሚግሬሽን እና ለትምህርት ቤቶች የሚያስፈልጉ ክትባቶችንም እንከትባለን። በፋርማሲያችን ውስጥ በሚገኘው ክሊኒክ አስተማማኝ የሕክምና አገልግሎት እንሰጣለን። ኢትዮጵያ ውስጥ የሚገኙ በሽተኞችን በቴሌሜዲሲን አማካኝነት በቀጥታ በስልክ የሕክምና አገልግሎት በመስጠት የታዘዘላቸው መድኃኒቶች ወደ ሀገር ቤት እንልካለን። በየቤቱ እየሄድን ክትባት እንሰጣለን። በየቤቱ የሚገኙ ታማሚዎችን እየሄድን የደም ግፊታቸውን እንለካለን፣ ስኳራቸውን እናያለን፣ የመድኃኒት አወሳሰዳቸውን እናማክራለን፣ እንከታተላለን። የታዘዘሉትን መድኃኒቶች በድጋሚ እንሞላለን። ክትባቶችን እንከትባለን። የሐኪም ትዕዛዝ የማያስፈልጋቸውን ጠቃሚ ንጥረ ነገሮችና ቫይታሚኖች በማማከር እንሸጣለን። የኤችአይቪ ሄፓታይተስ ሲ እና የኮቪድ ምርመራ በነፃ እናደርጋለን። የቲቪ ቴስት ምርመራ በቅናሽ ዋጋ እንሰጣለን። ዓላማችን ቀልጣፋ የሕክምና አገልግሎት እንዲያገኙ ነው። ዛሬውኑ ይጎብኙን፣ በአገልግሎታችን ይደሰታሉ። ቫንዶር ፋርማሲ። ምን እያሰብክ ነው? መቼም የዚህ ስልክ መዝገብ ጉዳይ ብቻ አይመስለኝም እንዲህ በሐሳብ ያወጣ። ቆይ ግን ምን እየሰራሽ እንደሆነ ይታወቅሻል? ምን እንደምታስብ እየገመትኩ ነው። ስራ ፈት ፍቅር ሳታ ፍቅር በቃ በቃ ጊዜ ለከቱ ጉዳይ ስላልኩ ወይስ ሌላ ምን ነገር አለ? ጊዜ ልኮ እንዳባክን እያደረግሽ ያለሽው አንቺ ነሽ። ታታለኝባት ሞክር። ያ ሌላ ይሄ ሌላ ይልቅስ ፍቅር ይዘሃል አይደል? የተጠየቅሽውን ትተሽ ያልተጠየቅሽውን አዘባርቂ። እንታ ይሄን ያህል ጊዜ ታግሼሻል። ዛሬ ግን ለመጨረሻ ጊዜ እንጠይቅሽ ማስታወሻ ደብተር የመልሽ ነው። እኔም ደጋግሜ ነገርኩ ይመስለኛል። አብራ በዚህ ጉዳይ እናንተ ዘላለም መጨቃጨቅ አለብን እንዴ?
በቃ አልወሰድኩም። ለምን ትቀልጃለሽ? ይሄ እኮ ማለት ህይወት ታሪክ ነው። እና መልሽልኛ። ደጋግሜ እነግርሻለሁ፣ ይሄን ሰውዬ ማግኘት እፈልጋለሁ። ቆሽ ሰውየውን አገኘኸው እንበል። ከዛስ በቃ እነሱ ሁለተኛ መንገድ ይመስላል። በቃ እኔ ደግሞ ስለ ወላጆቼ ታሪክ ማወቅ ፈለግኩ። ምን ይጠቅምሃል እኮ ነው እያልኩ ያለሁት። አልገባህም? ታሪክ እኮ ታሪክ። ስማ ታሪክ ልንገርህ። ያኔ አባቴ ምን እንዳደረገ ታውቃለህ? እናቴን ከስራ አስፈታለሁ በሚል ሰበብ እንደ ጉቦ መሆኑ ነው። የተወጠረ ስሜቱን ሲያስተነፍስ በቃ የአጋጣሚ ለኔ መፈጠር ምክንያት ሆነ። አሁን እሱን ባገኘው አባቴ ነው ወይስ ጠላቴ? ምርጫ እንጂ ግን አትርሻ አባትሽ ሲያስ ጉዳይ በጣም ትገርሚያለሽ። እንዴ የምትገርመው አንተ ነህ። ስማ እነሱ እኮ ጊዜውን ያሳበዳቸው። ይልቅስ አንድ ቁም ነገር ላይ እስክትደርስ የጀመርከውን የስዕል ስራ ብትጨርስ ነው የሚሻለው። የሚያምኑበትን ዓላማ ይዘው ዓላማ ቢስ በሆኑ ሰዎች በግብ መስዋዕታቸው ስዊንታ ሀገሪቷም እኮ ቢሆን ያጣችው ምርጥ ትውልድ። ኤክስኪውዝ ሚ የተገላገለችው ብትል አይሻልህም? የኔን ጥያቄ ቀድመሽ መልሽልኝ። ማስታወሻ ደብተሬ መልሽልኝ። እሱን ተወውና ፍቅር ይዘዋል አይደል? በምን ተገለጸልሽ? ስማ ልንገርህ፣ መሸፋፈንን ተወው። ሁኔታውን አይቼ ማወቅ የሚያቅተኝ እንዳይመስል፣ ምክንያቱም ሴት ነኝ። መጀመሪያ አይንህን ጨፍን። እንዴ መጀመሪያም አይንህን ጨፍነው። ሳትጨፍንማ አልሰጥህም። እሺ ያው ሁለቱንም ነው። ሁለቱም? እሺ ያው አሁን ጨፍን። ምንድነው ያልከኝ? አልኩ። ግን ቆይ መጀመሪያ ግን አይንን ስትገልጥ በምታገኘው ነገር ልትጠቀምበት ቃል ግባልኝ። ምንድነው ነገሩ? በቃ ምን አገባ፣ ትንሽ ስጦታ ነው። ትንሽ ሽጉጥ ቢሆን እናት አትቀልድ አብርሽ። ፕሮሚስ ንግረት አሁን ትችላለህ። አልወደድከው? ወድጄዋለሁ። ይገባኛል። በውስጥ ብዙ ሀሳብ ስላለ ምናልባት ስዕል ለመሳል ትቸገር ይሆናል። በጣም ነው የማመሰግነው። በዚህ በኩል የሚረዳኝ ሰው አላገኘሁም ነበር።
አይ የኔ ቆንጆ ሲሞኔ በላው ወፍ ነገረኝ። ቅድም ደግሞ ደውዬልሽ አልነበርሽ? አልነበርኩም። የት ሄደሽ ነበር? ፕሮግራም ነበር። ፕሮግራም? የምን ፕሮግራም? ፕሮግራም ነው። ምን ነው መጠየቅ አልችልም? ትችላለህ። እና እኔም ያለ መመለስ የምችል ነው። አንቺ ግን ለምን እንደዚህ ግትር ትሆኛለሽ? ምን አደረኩ? ለምጠይቅሽ ጥያቄ እንኳን በአግባቡ እኮ መልስ አትሰጪኝም። መለስኩልህ አይደል? ከዚህ በላይ እኔ ጋር ስታወሪ ግን ተገደሽ ብታወሪ ነው የምትመስለው። አንተም የፖሊስ ጥያቄ አንተ የት ነበርሽ? ምንድነው ፕሮግራም? ምንም ዘኝ ጥያቄ። እሱን ተይውና ለምን ትምህርቱን አልጀመርሽም? ይንታ እኔ እኮ ገንዘቡን የከፈልኩልሽ ክፈልልኝ ብያለሁ። እና አስቤ ማድረግ ጥፋት ነው? አድርግልኝ ሳለ ኧረ በእናትሽ ሰው ለሚወደው ብዙ ነገር እኮ ያደርጋል። እና ወንጀል መሆኑ ነው ይሄ? ይቅርታ አድርግልኝ መልክ የፍቅር እንጂ ውለታ እንዲያስረኝ አልፈልግም። ገባ? የኔ ቆንጆ እንደምወድሽማ ደጋግሜ ሺህ ጊዜ ነገርኩሽ። ስጦታ ያላስደሰተህም እንዴ አብርሽ? ይሄን ያህል ለኔ መቸገር አልነበረብሽ። እውነቴን እኮ። ኧረ እኔ አልተቸገርኩም። እንዴት እንሆናለን ብዬ ግን በፍጹም አልገመትኩም። እኔ ምዕራፍ ማንም እንዳንቺ ውስጥ የሚረዳው ሰው ዛሬ ደግሞ ከየት ተገኘሽ? ወይን አማረኝ። ይቻላል።
አንተ በየትኛው ነው የጠጣኸው? በዚህ መሰለኝ። አንተ በዚህኛው ጠጣ። ምን ለውጣለሁ? ሙዚቃው ስሜት ይሰጣል መሰለኝ። ጥሩ ጊዜያችንን ያስታውሰኛል። ጥሩ ጊዜ ማለት ያስታውሰኝ ነው። ሃይማኖት ተፈራኝ ብቻዬንስ? ብቻዬን ያልገባኝ ነገር እንዴት ከሌላ ሴት ጋር ይህንን ዘፈን ታዳምጠው እንደቻልክ ነው ማለት ለምን የማይገባሽ ነገር ዝም ብለሽ ትዘባረቂያለሽ? ዋይን እየጠጣችሁ ስላለፈው ትልቅ ታሪክ ምናምን ስታወሩ ነበር። ሙዚቃ አጫለ ዊንታ አይመለከትሽም። ምናልባት ያኔ እንደራከኝ ነበር። አንቺም ያኔ እንደዚህ ያለሽ ኦኬ ዛሬ ሁሉ ነገር አለ። ምንድን ነው ፎቶ ወይስ? አትሳሳች። ምንድን ነው ስታቱ? እስቲ ንገረኝ። አይ በኮሌ ፎቶም ሰላም በቃ መሰለኝ። አልመሰለሽ መተው ትችያለሽ። ይተብለሽ አልተገደድሽ። ግን እኔ የምትወድ ይመስላል። ሀሳቤን ስለወደደችው ነው የተቀራረበው። ዛሬ አንተ ስለ ትላንት ታሪክ እንድትሰለሰል ታግዛለች ማለት ነው። እውነት ስለሚቆረቆራት ነው። አንቺ በምታስቢው መንገድ ግን አይደለም። ወላጆቻችን እኮ ላመኑበት ነው። እሺ እኛ በዘመናችን መናም የለብንም። ወደድሽም ጠላሽም የተገኘ ነው ከነሱ ዘር ነው። የታወቀው መውለዳቸው ሲሮጡ ወልደው አይደል እንዴ ኦርፋን ያደረጉ? ወደው አልነበረም። ለሚያምኑበት ዓላማ ሲሉ ደግሞ መሞታቸውን አትርሺ። እሺ እኔ ደግሞ ዓላማ ፍቅር ቢሆንስ ምን ይጠቅማል? ያለፈን ታሪክ ማባዛት እሱ እንዳስተሳሰባችን ይለያያል። ጋድ ምናልባት ሊሆን ይችላል። ግን ማወቅ ያለበት ነገር በአስተሳሰብም ቢሆን ስሜት ከሷ ይልቅ ለኔ ቅርብ ነው። ስማ ወላጆቻችን ስር ሲቆርጡ ነው። አንተ ደግሞ የሌለ ስር ስትፈልግ ጊዜ ማባከን ነው ከመረጥከው ፋይን። ለዛው አጋዥ አግኝተሃል። ግን ማወቅ ያለብህ ነገር ለመጨረሻ ጊዜ የምነግርህ አንተም እንደ ወላጆችን ስር ስትፈልግ ጊዜ እንዳያልፍብህ ነው። አታስቢ፣ ለራሴ አውቃለሁ። አይመስለኝም። ስለ ወላጆች ዘመን እንጂ ስለ ራስህ እንድታውቅ አልመሰለኝም። በእናትሽ ተይኝ፣ አሁን ደክሞኛል። ሌላ ቅርስ ፍለጋ እንዳይሆንብህ መጀመሪያ አስታውሳለሁ።
አባዬ ሁሌ ላንቺ ነው የምኖረው የምትለኝ አንተ ለራስህ መኖር የምትጀምረው መቼ ነው? እኔ እኮ ባንቺ ውስጥ እኖራለሁ። ይሄን ደግሞ ሁልጊዜ አይደለም እንዴ የምናገረው? ምን አዲስ ነገር አለው? አልገባኝም። ይኸውልሽ ቤተሰቦቹን የማያውቅና በፈረንጅ እጅ ያደገ ለሌላው ሲል እንጂ ለራሱ ሲል እንዴት ይኖራል? አባዬ ስላለፈ ታሪክ አትጨነቂ ያልኩልህ ትመክረኛል ነበር እንዴ? አዎ ላለፈ ታሪክ መጨነቅ የለብሽ። ወደፊት ለምትወልጃቸው ልጆች ነው መጨነቅ ያለብሽ። ለዚህ ነው አየሽ ከራሴ አስበልጬ ላንቺ የምጨነቀው። ገባሽ? አባዬ ወዴት ነው? ታዲያ በጊዜ ጓደኛሽ ነች ማለት እሷ ነች? ስራ ላይ ነው። አዜብ ጓደኛሽ በጣም እያመፀች ነው። እኔ እንግዲህ የሚበጃትን ነግራታለሁ፣ የሚጠቅማትን። እሷ ግን ጭራሽ የተበሳጨችና የተናደደች ነው የምትመጣው። ጥሩ ነው። እምልህ መቼም አንቂም ትጨናነቂያለሽ። አትስኪ ከሆነ ወዲያ ጓደኛሽ የዘራችውን የምታጭድበት ጊዜ ተቃርቧል። ግን ምንም ጉዳት ባይደርስባት ደግሞ ደስ ይለኛል። እየጠጣሽ መጣችሁ? እንዴት ናችሁ? ታዲያስ ሰላም ነው? ውጭ ወይ አቤት ፖሊስ። እሺ ወራባችን ነው የተገኛችሁ። አቶ ዘለቀ ስምህ በነፍስ ግዳይ የሚጠረጠረው ለምንድን ነው? በደርግ ጊዜ ታጣቂዎች ተኩስ ከፍተውብኝ ለመከላከል ስል አንድ ሰው ሞቶብኝ ስለነበር ረጅም ጊዜ ታስሬያለሁ። ማለት በደርግ ጊዜ አንተ ታጣቂ ነበርክ? ቀበሌ ውስጥ ምናምን? ፍጹም እንደነገርኳችሁ ግን ብዙ አመት አስሮኛል ደርግ። ብርሃኑ የሚባል ሰው ታውቃለህ? ብርሃኑ? አላውቅም። በደረቁ ያስኳቸው አይደለ? ሻይ ቡና በሏ። እንደምን ዋላችሁ? ደህና ዋላችሁ? እንደምን ዋላችሁ? ሰላም ሰነበታችሁ? አረፍ በሉ። ምን ነው በደህና ነው የመጣችሁ? አይ በደህና ነው። እኛማ የፍርዬ መልእክተኞች መስላችሁን ሲሳይ ወረደ ብለን ደስ ብሎን ነበር። የሞተ ዘመዳቸውን ፍለጋ ይሆናልና ዘሌ መቼም እኔ እናንተ ሆነናል የሰፈሩ ሰው ሁሉ ሞት ማሳበቢያዎች። እርሶ በሰው ሁሉ ሞት የሚጠየቁት ለምንድን ነው? አመቻችተን ላፈር ባበቃን ነው።
ለመሆኑ እናንተ አመጣጣችሁ የዘመዳችሁን ሐውልት ፍለጋ ነው? በእርግጥ እንደዛ ነው አመጣጣችን። አቶ ግርማን እናገኛለን ብለን ባናስብም አቶ ዘለቀ ማንደፍሮን ግን የሞተ ዘመዶቻችሁን ልጆች መቃብር ቦታ ሄዳችሁ ፈልጉ። እኛ እንሂድ ግርምሽ። ጤና ይስጥልኝ። የአቶ ዘለቀ ቤት ነው? ዘለቀ ማንደፍሮ? አዎ። ማን ልበል? አብርሃም እባላለሁ። ማርታ። አቶ ዘለቀ ይኖራል? የለም። ልናገኛቸው አንችልም? ብዙ ጊዜ አምሽቶ ነው የሚገባው። በጣም ፈልጋቸው ነበር። ግቡ ግቡ። በእርግጥ ቤቱን የገዛው ግርማ ከተባለ ሰው እንደሆነ አጫውቶኛል። እኔ የግርማ ወንድም ነኝ። ማለትም በእናት ነው የምንገናኝ። እንግዲህ እኔ እና እሱ ከተጋባን 12 ዓመት አካባቢ ስለሆነ ስለዚህ ጉዳይ እንኳን ብዙ የማውቀው ነገር የለም። ተጫውቱ። ተቀመጥ። እኔ በቅርብ ነው ከውጭ የመጣሁት። ስለ ወንድሜ ሰማ ነበር። በተጨማሪም ይሄ የአባቱ ቤት እንደነበር ሰምቼ ነበር የመጣሁት። ወንድሙ ኮንክ ታዲያ እንዴት ላትተዋወቁ ቻላችሁ? አባቱ ከሞቱ ነው የተወለድኩት። በእናት ነው የምንገናኘው። እኔ ግርማን የተዋወቅኩት ይህንን ቤት በገዛሁት ጊዜ ነው። ግርማ የት ነው ያለው? ግርማ ለትምህርት ወደ ሞስኮ ሊሄድ ሲል ይሸጣልኝ። እኔ ያኔ ገና ከውጭ መምጣት ነበረ። 1972 አካባቢ ነው። እንደዛ ነው። ከዛስ? በጣም የሚያሳዝን ነገር ነው። ምን ነው? ከጥቂት ወራት በኋላ ግርማ እዛው ሞስኮ ህይወቱን ማጥፋቱን ሰማሁ። ሺት እንዴት ያምራል! ምን እንደገረመኝ ታውቃለህ? ከእናት ምንም ነገር አልወረስክም። ቁርጥ አባትህን እኮ ነው። ሲገርም። ይህን ፎቶ ግን በጣም ነው የወደድኩት። በፍሬም ባስቀምጦ የበለጠ ደስ ይለኝ ነበር። ታዲያ ምን ችግር አለ? ፕሪንት አደርግልህና በትልቁ እዚህ ትሰቅለዋለህ። በጣም ደስ ይለኛል፣ ግን በፍጥነት። በነገራችን ላይ ይህን ነገር ማንበብ ፈልጋለሁ። አይቻልም? ይቻላል፣ ግን ውስጡ የአባቴ ፎቶ አለ። ፕሊስ እንዳትጥይብኝ። እሺ? አመሰግናለሁ። ካነበብኩ በኋላ መልሰዋለሁ። አደራ። ስራ ላይ ነሽ ለካ። አያ አባይ ቅንብሩን ወደድክልኝ? ታሪክ ያለው ፎቶ ነው። ታሪኩን ብትሰማ ደግሞ ይበልጥ ትገረማለህ። ይሄ የማን ፎቶግራፍ ነው?
ጓደኛዬ ነው የሰጠኝ። አባዬ አይገርምም? ይሄማ እንጂ ጓደኛ ፎቶግራፍ ሊሆን አይችልም። አይደለም አባቱ ነው አባዬ። ጓደኛዬማ ይሄ ነው። አባቱ ድሮ ተገሏል። እሱ ሲገደል እናቱ እርጉዝ ነበረች። እናቱ ናት የሰጠችው? እናቱ ማለት እሱን እንደወለደች ነው የተገደለችው። ታዲያ እንዴት ሊያውቅ ቻለ? አባቱ ከጻፈው ማስታወሻ ላነብልህ ነው አባዬ። አንዴ ላንብብልህ። በወቅቱ ሁኔታ ግምገማ ላይ የኔና የወንድሜ ልዩነት አይገርመኝም። ወንድም ከዓላማ አይበልጥም። ና እዛም ጫማ መስጠርግ ያስፈልጋል። አብዮት ቆሽሹ ብላለች እንዴ? አባዬ ይሄ ደግሞ እናቱ የጻፈችለት ነው። ላንብብልህ። ነሐሴ 1969 ዓ.ም ልጄ ወር አለፈው። ባየሁት ቁጥር ብርሃኑን ይመስላል። የነብራኑ መያዝ ብቻ የአካባቢውን ህዋስ ላይ ሰብረው እኮ ነው ጓድ ግርማ። መቀጣጫ እንዲሆኑ በተያዙት ላይ አብዮታዊ ቆራጥ እርምጃ መውሰድ ብቻ። መረጃማ ሳይሰጡ እርምጃ መውሰድ ሞኝነት ነው። በቅድሚያ አስፈላጊውን ምርመራ መካሄድ አለበት። ምናልባት እኮ እነሱ ሰዎች በእኛ መሀል ሰርገው ገብተው ሊሆን ይችላል። አፋጣኝና ቆራጥ እርምጃ በአሁኑ ሰዓት ላይ ወሳኝ መፍትሄ ነው። በቃ መቸኮል አያስፈልግም። ግድ የለም ያንተ ወንድም መቆየት ጥቅም አለው። በአብዮትማ ቀልድ የለም። ወይኔ ወይስ አብዮት እኮ በሁለት ጎራ አሰልፈናለች። የቤተሰብና የትግላችን ጉዳይማ መቀላቀል የለበትም። ያካሄድን ያለነው እኮ አብዮት በዚህ ጉዳይ ላይ ነገ ተወያይተንበት እንወስን ይሻላል። ጓድ በቀለና ጓድ ደመሴ ባሉበት ምናልባት እኮ የሚሰጠን ፍንጭ ሊኖር ይችላል። ለቅጥር ነፍሰ ገዳዮች ምንም አይነት ይቅርታ የለኝም። አንድ ቀን ምን ለውጥ አመጣ? መጀመሪያ ዛሬ ሲያድሩ አይደለም።
አቤት ጓድ ግርማ። ጓድ በቀለ ጓድ ደምሴና ጓድ ጸጋዬን በአስቸኳይ አሁን እንጥራ። ይሽ እሺ ጓዶች፣ እነዚህ 3 ግለሰቦች በተገኘባቸው መረጃ መሰረት የማያወላውል አብዮታዊ እርምጃ እንዲወሰድባቸው ተወስኗል። ትክክል መሆኑም አለ። ነገር ግን አንዳንድ ቅጥረኞቻቸው በምርመራ ስም ሊያድኗቸው ይፈልጋሉ። እንዴት ሆነ? አይሆንም። የእናንተ አስተያየት እዚህ ላይ ምንድን ነው? እነሱ አናርኪስት ጸረ አብዮተኞች አይደሉም? እንግዲያው ውሳኔውን ተግባራዊ ለማድረግ ሁላችንም እዚህ ቃለ ጉባኤ ላይ እንፈራረም። ጥሩ። እሺ ጓዶች፣ ማታ እንገናኝ። ጓዶች፣ እዚህ አካባቢ ላይ መረጃ የደረሳቸው የያፓ ስኳዶች ሊኖሩ ስለሚችሉ አካባቢውን እንቀኝ። በእርግጥ ይሄንን ሁሉ መስዋዕትነት ህዝቡ ተቀብሎታልና ሁሉም ነገር መልስ የሚያገኝ አይመስለኝም። የኛም ደም ከንቱ ሆኗል። ዛሬ በየቤቱ እየተለቀምን ነው። የታገልንለትም እያስለቀመን ነው። የሞትንለት አልደበቀንም። ኑሯችን ስጋት ሆኗል። በር በተንኳኳ ቁጥር የሞት ደወል ያህል አስፈሪ ሆኗል። ገርማል አባዬ። ይህንን ያልተቋጨ ሐሳብ ይዞ ሰውየውን ሲያፈላልግ ሞስኮ እያለ ራሱን ማጥፋቱ ተነገረ። ማለቴ ግብብነታችሁ ምን ድረስ ነው? አልነገርኩም አባዬ። ቦይፍሬንዴ ነው። አባዬ ወዴት ልትሄድ ነው? ትንሽ
አትተኛም እንዴ? ትንሽ መቆየት ስለፈለኩ። ታዲያ በሌሊት መጠጣቱ ጥሩ ነው? እንቅልፍ እምቢ ቢለኝ ትንሽ እንደው ቢወስደኝ ብዬ። ስለምን እያሰብክ? አንቺን ስላሳሰበሽ ጉዳይ ነው። የኔ ጉዳይ አንተን አልገባኝም። የልጅ ጓደኛ ምን አይነት ይሆን ብዬ ነው። ቁርጥ አባቱ አባቱ? አዎ አስተዋውቃለሁ። እሺ ግቢና ተኝ። ብርሃኑን ማን እንደገደለው እኔ አላውቅም። ከዚህ ወዲያ ማስረጃ የት ይገኛል? ምን ትሰሪያለሽ? ምን አልከኝ አባዬ? ምን እየሰራሽ ነው? ትንሽ ስለሞቀኝ እዚህ ሙዚቃ እያዳመጥኩ ልታጠብ ብዬ ነው። ፈለግከኝ? እኔን ማደኑ ሳያሳስበኝ አንተ እንዲወገድ እስከ ማሰብ ያስጨነቀህ ምንድን ነው? አንተ በህይወት አለመኖርህን በማመኑ አያሳስብህም፣ አያስጨንቅም። ይገባኛል። ቢሆንም ግን ልጄ ከወንድሜ ልጅ ጋር የጀመረችው የፍቅር ግንኙነት ያስጨንቀኝ። እኔ ደግሞ የሚያስጨንቀኝ አንተን ለማደን የተነሳው የወንድምህ ልጅ እኔ ጋር ደርሷል። ቤቱን የገዛኸኝ አንተ ስለሆንክ ነው። ግርማ፣ መገንዘብ ያለብህ ነገር የወንድምህ ልጅ አንተ በህይወት እንደሌለ እኔ ቤትህን የገዛው መሆኔን አውቋል። ነገ ደግሞ በዛን ወቅት ካድሬ እንደነበርኩ እና ከተጠያቂነት የተደበቅኩ መሆኔን ይደርስበታል ነው የምልህ። ይህን እንዴት ገመትክ? መንገድ ውስጥ የገባ እስካልተገታ ድረስ ጥግ ድረስ ይሄዳል እና የዛን ጊዜ ያንተንም በህይወት መኖር ያውቃል። ስለዚህ በፍጥነት መወገድ አለበት። ቆይ አባዬ፣ ገና መቼ አስተዋወኩና ነው ከመሬት ተነስተሽ ያልሽ የምትለኝ? እኮ ፈጽሞ ካንተ የሚጠበቅ ነገር አይደለም። ምክንያቱ እኮ በፍጹም ሊገባሽ አይደለም። ምክንያቱ ምንድነው? አንቺ ምክንያቱን ልትረጃው አልቻልሽም። ገና ልጅ ነሽ። ኧረ ዛሬ ነው እንዴ ስለኔ ልጅነት አንተ የምትነግረኝ? ይሄ ሁሉ አካሄድሽ ትክክል አይደለም። የልጅ ስራ ነው የምትሰራው። ምኑ? በቃ አሁን ብቻዬን ተይኝ፣ ብቻዬን ተይኝ። አባዬ፣ ዛሬ ግን ሁሉ ነገር ትክክል አይደለም። እንዴ ለኔ ብዬ መሰለሽ እንደ ሁሉ ነገር የማደርገው? ላንቺ ስል እኮ ነው። ቆይ ካሁን በፊት ትታወቃላችሁ? ምን? ካሁን በኋላ ምንም ነገር እንዳታናግር።
የምነግርሽን አትሰሚኝም እንዴ? እሰማለሁ። በቃ አሁን ብቻዬን ተይኝ። ተነሽ ነው ውጪ። ውጪ? አዎ ውጪ። ሻውን ታዲያ ምን ማድረግ ነው የሚገባል? ወቅቲውንማ ነገርኩህ እኮ ግርማ፣ ቀደም ሲል ነግሬሃለሁ። እሱ የማይቻል ነገር ነው፣ አስቸጋሪ ነው። ትሰማኛለህ ግርማ? አንተ ሞታል፣ የኔ ማንነት ግን ታውቋል። ከአንተ ይልቅ ችግር ውስጥ ያለሁት እኔ ነኝ። ዛሬ ግን አምሮብሃል። ምን የተለየ ነገር አየሽ? በቃ ያየሁትን አይቻልም። ምራ ግን አንድ የሆነ ደስ ያላለኝ ነገር አለ። እዚህ ዘለቀ የሚባለው ሰው ቤቱን አይተሽው? እውነቴን እኮ ነው። ቁርጥ እኮ በቃ ከአባቴ ፎቶ ጋር የነበረው አንድ አይነት። በዛ ላይ ሰውየው ስሙ ዘለቀ። ከውጭ መጣኋል እንጂ ለዚህ ሰውዬ ከውጭ መምጣት ምን ማረጋገጫ? በእናትህ አብርሽ፣ በቃ ብዙ ለፍተናል፣ ደክመናል፣ ዙረናል አይደል እንዴ? መጨረሻውን ደግሞ አይተኸዋል። ከዚህ ውጭ ምን የምትፈጥረው ነገር አለ? ቆይ ስለኔና ስለአንተ መቼ ነው የምንኖረው? በጣም ነው የምትገርመው። እና ለብርቱ ጉዳይ ፈልገሻል ያልከኝ ነው? አዎ፣ ከምን አይነት ሰው ጋር እንዳለሽ እንድታዩ ብዬ ነው። እሱንማ ተቀዳይ ነው የማውቀው። ለእኔ አዲስ ነገር አይደለም። አንቺ ከልጁ ጋር ፍቅር መያዝሽ ወይስ አንቺ የፍቅር ጥናት ነሽ? አትጠራጠር፣ አብርሃም እወደዋለሁ። አልጠራጠርም፣ እሱን በደንብ አውቀዋለሁ። ይልቅ ነገርሽ ከፍቅር በላይ ትርፍ አንጀት ሆኖ ስላስቸገረኝ ብቻ ነው። አንተ ግን ለምን አትሆን? እዚህ የምትከታተለውን ነገር ነው። ምን ይጠቅምሃል? ዋይን ይምጣልሽ፣ ዋይን ይምጣልሽ። አትፈልግም? ለምን? እንደዚህ ከሴት ጋር ሆኖ ያየሁት እኮ I'm sorry። እሱ ደግሞ በዚህ ሰዓት ምንጭስ ከሴት ጋር? አዎ ከሴት ጋር ወይ እሱ ጋር ይሽተች ነው። አምስት ጥያቄ ከመብዛቱ የተነሳ ሽንት መምጣት ትፈልጋለህ? አቶ መልኬ የእርሶ መኪና
አደጋ በተፈጠረበት አካባቢ መገኘቷ ያጋጣሚ ነው ለማለት ያስቸግራል። በእርግጥ የመኪና የዛ ቦታ መገኘት ሊያስጠረጥር ይችላል። መኪናዋ እዛ ቦታ በዛ ስፍራ የነበረችው በዛን ጊዜ ደግሞ በልጁ ላይ ግድያ ለመፈጸም አይደለም። ታዲያ ለምን ነበር? ዊንታን ፍለጋ። ዊንታ? አዎ። ዊንታ ማነች? ዊንታ የአብርሃም የቀድሞ ፍቅረኛ ነች። ታዲያ እርስዎ ለምን ፈለጓት? እሷስ እንዴት አብርሃም ቤት በዛ ሰዓት ልትሄድ ቻለች? በምሽት ክበብ ውስጥ አብርሃም ከሌላ ሴት ጋር ስለነበረና ስላየችው ተበሳጭታ ነው። ይሄን በምን አወቁ አቶ መልኬ? ናይት ክለብ ውስጥ ከዊንታ ጋር አብረን ነበርና አብርሃም ከሌላ ሴት ጋር መሆኑን እንድታይ ያስጠራዋት እኔ ነኝ። ለምንስ አብርሃምን መከታተል አስፈልጉት? ጊዜዋን ከምን አይነት ሰው ጋር እያጠፋች መሆኑን እንድትገነዘብና ከዛ በኋላ እንዲቆርጥላት። አቶ መልኬ እኔ የጠየቅኩት ለምን ምክንያት እንዳደረጉት ብቻ ነው። ግልጽ እኮ ነው። ዊንታን ወዳት ስለነበረና አስብላት ስለነበረ ብቻ። ከዛ ዊንታ ተበሳጭታ አብርሃም ቤት ሄደች። የእርሶ ጠባቂ አብርሃምን ኖ አያደርገው፣ በፍጹም ሊያደርገው አይችልም። አቶ መልኬ ከዚህ በኋላ እኮ መሸፋፈኑ ያዋጣል። አዲስ ስማይል ሁሉንም አይነት ፒፒኦ ኢንሹራንሶች እንቀበላለን። ኢንሹራንስ ለሌላቸው ደግሞ 30% ቅናሽ እናደርጋለን። ለአዳዲስ ታካሚዎች ነፃ የምክር አገልግሎት እንሰጣለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። አዲስ ስማይል። በአዲስ ስማይል የጥርስ ህክምና ደመቅ ያለ ፈገግታውን ያገኙ። አዲስ ስማይል የጥርስ ህክምና አገልግሎት ለእርስዎ የሚገባውትን የጥርስ ጤንነትና እንክብካቤ ለመስጠት በጥርስ ህክምና ሙያ ከ20 ዓመታት በላይ ልምድና ችሎታ ባላቸው የህክምና ባለሙያዎች በመታገዝ ዘመናዊና ንጽህናቸውን ከጠበቁ የህክምና መሳሪያዎች ጋር አስተማማኝ አገልግሎት እንሰጣለን። ሁሉንም አይነት የጥርስ ህክምና አገልግሎቶች ሳያጉላሉ በአንድ ቦታ ላይ ያገኛሉ። ከጥርስ ማጽዳት ጀምሮ የተበላሹና የወለቁ ጥርሶችን ኢምፕላንት በማድረግ እንተካለን። የተወላገዱ ጥርሶችን በብሬስ በማሰር እናስተካክላለን። የሚናፍቁትን ፈገግታውን ለማግኘት ዛሬውኑ ቀጠሮዎትን ይያዙ እና ፈገግታውን በልብ በሙሉነት ያብራ። አዲስ ስማይል። ላለፉት 5 ዓመታት የሀበሻውን ኮሚኒቲ በፋርማሲና በሕክምና አገልግሎት በጥራትና በብቃት ሲሰጥ የቆየው ቫንዶር ፋርማሲ እናንተን በአስተማማኝ መልኩ ለማገልገል ልምድና ችሎታ ካላቸው የሕክምና ባለሙያዎች ጋር ይጠብቃቸዋል። በሐኪሞች የታዘዘሎትን መድኃኒቶች የረጅም ጊዜ ልምድ ባላቸው ፋርማሲስቶች በመታገዝ ከምክር ጋር እንዲያገኙ አስፈላጊውን አገልግሎት እንሰጣለን። ለኢሚግሬሽንና ለትምህርት ቤቶች የሚያስፈልጉ ክትባቶችንም እንከትባለን። በፋርማሲያችን ውስጥ በሚገኘው ክሊኒክ አስተማማኝ የሕክምና አገልግሎት እንሰጣለን። ኢትዮጵያ ውስጥ የሚገኙ በሽተኞችን በቴሌሜዲሲን አማካኝነት በቀጥታ በስልክ የሕክምና አገልግሎት በመስጠት የታዘዘላቸው መድኃኒቶች ወደ ሀገር ቤት እንልካለን።
በየቤቱ እየሄድን ክትባት እንሰጣለን። በየቤቱ የሚገኙ ታማሚዎችን እየሄድን የደም ግፊታቸውን እንለካለን፣ ስኳራቸውን እናያለን፣ የመድኃኒት አወሳሰዳቸውን እናማክራለን፣ እንከታተላለን። የታዘዘሉትን መድኃኒቶች በድጋሚ እንሞላለን። ክትባቶችን እንከትባለን። የሐኪም ትዕዛዝ የማያስፈልጋቸውን ጠቃሚ ንጥረ ነገሮችና ቫይታሚኖች በማማከር እንሸጣለን። የኤችአይቪ ሄፓታይተስ ሲ እና የኮቪድ ምርመራ በነፃ እናደርጋለን። የቲቪ ቴስት ምርመራ በቅናሽ ዋጋ እንሰጣለን። ዓላማችን ቀልጣፋ የሕክምና አገልግሎት እንዲያገኙ ነው። ዛሬውኑ ይጎብኙን፣ በአገልግሎታችን ይደሰታሉ። ቫንዶር ፋርማሲ። በአካባቢው የተገኘው አንድ ቀለር የአቶ መልኬ ጠባቂ ከያዘው 38 ኮልት ሽጉጥ ጋር ደግሞ አይመሳሰልም። የአይን ምስክሯም ሆነች የአካባቢው ሰው ደግሞ ጥይት እንደተተኮሰ ሰምተዋል። ያቺ ጥይት ማለት አብርሃምን የመታቻት ጥይት ናት። ስለዚህ ወዴት የሚያመራ ይመስላል? እንደኔ ወደ አቶ መልኬና ወደ ጠባቂ የሚያመራ ይመስለኛል። አይመስልም። እንዴት? የአቶ መልኬ ጠባቂ የያዘው መሳሪያና አብርሃም የተመታበት ጥይት አይመሳሰሉም። ታዲያ ከዚህ ግጥምጥም ጀርባ ያለው ማን ይሆን? ዊንታ ተበሳጭታ አብርሃም ጋር ሄዳ ነበር። የአቶ መልኬ ጠባቂ ደግሞ ዊንታን ፍለጋ አብርሃም ቤት ሄዶ ነበር። ስለዚህ ዊንታ የተባለችዋ ልጅ ራሷ አንዷ ተጠርጣሪ ነች ማለት ነው። ያስኬዳል። እዛ ሰዓት ምን ልትሰሪ ነበር ቤቱ ሄድሽ? እውነቱን ለመናገር ለምን እንደሄድኩ እንኳን አላውቅም። ለመሄድ ብዙ ጊዜ ቤቱ ሄጃለሁ። የቤቱ ቁልፍ አለኝ። ከዛስ? በአጋጣሚ ግን ቁልፉ ቦርሳ ውስጥ ስላልነበረ ለመመለስ የአብርሃምን መኪና ከርቀት አየሁት። ከዛም ሸሻ። ለምን ሸሸሽ? እንዳያየኝ ነው እኮ። መደበቁ ለምን አስፈለገ? እሱ ከሴት ጋር ሆኖ ነው። በእርግጥ ችግር ሊፈጠር ይችላል ካዩሽ። ከአብርሃም ጋር ግን ምንድን ነበር ጸባችሁ? ስለ ወላጆቻችን ገዳዮች እናፈላለግ በሚለው ሀሳብ ብዙ ጊዜ አንስማማም ነበር። በዚህም ደግሞ ሁሉ ጊዜ ነው የምንጣለው። ሲብስብኝ እንደውም ዲያሪውን እንኳን ሰርቄ ነበር። ዲያሪ? የምን ዲያሪ? ምዕራፍ። አቤት አባዬ። እኔ ለዛሬ ተካልሻለሁ። እንዴ አባዬ፣ እንደዛማ አይሆንም። የሕክምናውን ወጪ ሁሉ ማውጣት አንሶ እንደገና ደግሞ ሄደ ማደር፣ እሱ ምንም ችግር የለም። አሬ ከብዳል አባዬ። አንቺ ብቻ ከጉዳዩ ራስሽን ነፃ ማውጣት አለብሽ። ማለት አልገባኝም አባዬ። በቃ ነገርኩሽ። ካልተያዙ ድረስ አንቺም ላይ ጉዳት ሊያደርሱ ይችላል። ደግሞ እኔ ምን አደረኩኝ? በቃ እስካልደወልኩልሽ ድረስ ከቤት እንዳትወጪ።
እሺ ሳሽ ስለ ሶስቱ ሰዎች ምን የተገኘ አዲስ ነገር አለ? ሶስቱን ነፃ የሚያደርግ ምንም የተገኘ አዲስ መረጃ የለም። እንደውም ይበልጥ ጉዳዩን ውስብስብ እያደረገው ነው ያለው። ዶክተሩስ ዛሬ አልነበር ይቀጥር? አዎ እንደተጠበቀው ያለ ምንም መረጃ ሊሰጠኝ አልቻለም። ይኸውልህ ያማን ነው ስለ ሰዎቹ መሞት የነገራቸው ሰዎች ስለ ማንነቱም ሆነ ቤቱን እንዴት እንደገዛው ከራሱ ቃሉን መስማት አለ። ለውድ ልጄ ምዕራፍ አንቺን ሳሳድግሽ ስለኔ የነግርሽ የነበረው ታሪክ ሁሉ እውነት አልነበረም። እኛ ያለፈው ትውልድ በአስተሳሰብና በአመለካከት ተቧድነን ውጤታችን እርስ በርስ መተላለቅ ሆነ። በመሳሪያ ኃይል የነበረው ፖለቲካዊ ጥያቄ ተዳፈነ። ዛሬ የገባኝ እውነት ቢኖር በጉልበት መብትን ለማፈን መሞከር ከንቱ መሆኑን ብቻ ነው። ምዕራፍ ዛሬ አንድ እውነት ልንገርሽ። ፈራውሽ ልጅ የሁለት ወንድማማቾች ጥላቻ ዛሬ አመርቅዞ የሁለት ወንድማማቾች ልጆች ጋብቻን ሊያመጣ ሲሆን እንዴት ያማል፣ እንዴት ይቀፋል። ለዚህም ነበር አብርሃምን ተይው ያልኩሽ። አብርሃም ወንድሜን ብርሃኑን በማስገደል ትጠላኝ ይሆናል። ጊዜው በፈጠረልን እውነት ወይ እኔ ወይ እሱ መኖር ነበረብን። በዚያን ጊዜ ወንድም ከዓላማ አይበልጥም ነበር። ነብር የት ነው? ልጆቼ ያለፈውን እርሱት። ሁሉም በይቅርታ መታለፍ ይገባዋል። በጊዜው የሆነ ነው። ለዚህም ነው ዘለቀ ባቀረበልኝ ሐሳብ ያልተስማማሁት። ያለፈው ደም ይደርቅ ዘንድ እኛ ጋር መቆም አለበት። ይቅርታን የማያደርግ ትውልድ መልካም ነገሮችን ማውረስ አይችልም፣ ቂምና በቀልን ማትረፍ እንጂ። ወላጆቻችን እኮ ላመኑበት ነው። እሺ እንደ ዘመናችን መኖር የለብንም።